ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ አይከን ሪል ስቴት፣ ዶክተር ፈቲያ የጥርስ ክሊኒክ፣ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይም ምን እያስቀደማችሁ እንደዚሁም 0948992121 ላይ ሀሳቦቻችሁን እያጋራችሁን አብራችሁን ልትቆዩ እንጋብዛችኋለን። ባሳለፍነው ሳምንት ከመንገደኛ ኡመር ጋር በህይወት መንገዱ እየተመላለስን እናንተንም ስናስጉዛችሁ ነበር። ነገር ግን የህይወት መንገዱ ዘለግ አለብንና ወደዚህኛው ሳምንት አሻግረን እናንተንም ደጅ አስጠንተናችሁ ነበር ሳምንታችንን ያሳለፍነው። ዛሬ ካቆምንበት እንቀጥላለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ፣ ራሃ መጅሊስ እንደዚሁም ደግሞ አይከን ሪል ስቴት የፕሮግራማችን አጋሮች ናቸው። እጅግ አድርገን እናመሰግናለን። እንቀጥላለን። ደጅ ካስጠናንበት እዚህኛው ሳምንት ብዙ የምናነሳቸው ነገሮች አሉ። ስለ አንተ ለውጦች እናነሳለን። ስለ ትላንትናው ማንነት ባለፈው ሳምንት ስላወራን ማለት ነው። እንግዲህ ተፋቀራችሁ፣ ኮብለላችሁ፣ ምን ነበር አንድ ወደደችው ወደዳት ይዟት ጠፋ በሌሊት እያሉ በዛ በጋ ይመስላሉ ያደግነው። እናውራው እስኪ እንዴት ነበረ? እርግጥ ነው ትንሽ ነካክተነዋል ባለፈው ሳምንት። ተዋደዳችሁ፣ ከዛ በኋላ ቤተሰብ ፍቃዱ ደግሞ አልኖር ሲል ይዘህ ለመጥፋት ተገደድክ። እናቷ ቤት አለመኖሩ ስታቅ ልብሷን አሰብስበሃት አስጠፋሃት ከቤት። አዎ በትክክል። እንዴት ሆነ ከዛ በኋላ? እስኪ እንቀጥለው ታሪኩ። ጠፋች፣ እኔ ጋር መጣች። ከመጣች በኋላ ነገሮች ያው እንዳሰብኩት አልሆንም። ከባድ ሆነ። ቤተሰቦቿ፣ ወንድሟ ምናምን ትንሽ እሱም እንትኖቹን ሰብሰብ አድርጎ ምናምን ጓደኞቹን ለመስማማት ምናምን ተቀጣጠርን። ግን ጊዜያት አልፎ ነው። ከዛ በፊት ብዙ እኔም ከፀሐዬ ጋር ነበር የምኖረው። ከፀሐዬ ገንጠል አልኩኝ። ፀሐዬ ለብቻ ተወት አድርጌ እዛው ግቢ ውስጥ ሌላ ቤት ተከራይቼ ራሚዬን ይዤ ገባው። ፀሐዬ ደግሞ በዛ በግራ በኩል ትኖር ነበረ። ቀኝ ኮርነርን ይዤ ሚስቴን ይዤ ገባው ማለት ነው። ከዛ እየኖርን በመሀል ቤተሰብ በቃ ማጠያየቅ ጀመረ ምናምን። ሰፈር ተራ ቦታ ምናምን መምጣት ጀመረ። ወንድሟ ምናምን ከመፈናፋኛ ሳጣ። ወንድሟም ከባድ ሆነ። ከዛም በቃ እስኪ ወደ መነጋገር እንሂድ ምናምን ተባብሎን ሄድን። ተቀጣጠርን። እኔም የምለው የራሴ ቢላል ወይ ብሬ የምለው አንድ ሰው አለ። እሱ እንጂ ጀለሶችንም አንዳንድ ቦታ ነገርያቸው ምናምን ተቀጣጠረን ተገናኘን። ከቤተሰቦቿ ወንድሞቿ አንዳንድ ጓደኞቹን ይዞ ምናምን መጣ። እኔም ራሚዬን ይዤ እኩኝ ማለት ነው። ሲሄድ ተገናኘን። እኔ ውስጤ ሻኬ ብሎኛል። በቃ ይዟት ሊጠፉ ነው አይነት ነገር። እሱም አመጣጡ ምናምን ጓደኞቹን ሰብስቧል። በጣም ፊቱን ትንብራ ምናምን እህቶቿም አሉ። ከዛ በቃ እንነጋገር አይነት ነገር አለ እና ሰላምና ምናምን ነገር አይነት እኔ ከምሰልም የማተቤን ከምበጥስ አልኩትኝ ለነሱ ማለት እዛ በተሰበሰቡበት አንገቴ ቢበጥስ ይሻለኛል ምናምን ነገር አልኳቸው። በንቀት በተሞላ አይነት ወሬ ማለት ነው። በቃ እንደዚህ የምትቀበሉ ከሆነ ተቀበሉ አይነት ነገር ማለት ነው። ሳንግባባ በጀርባ በኩል ወስዶ ሊያሳምኗት ይሞክራሉ ምናምን። እሷም ፍቅሩ አለ ለማመን እንትናት። እኔም በቃ እያየሁ ነው። ጓደኞቼም እየጠበቁ ነው ምናምን ሊወስዷት ነው አይነት ነገር ማለት ነው። እኔም በቃ እምላቸውን ጓደኞቼ ምናምን ከህንጻው ስር ምናምን አድርጌ እየጠበቅኩኝ ነው። እሷ እጅ ልሰጥ አልቻለችም። ያው ፍቅሩም መሀባውም ስላለ እየፈራው ምንም እያልኩ ተመለሰችልኝ ምናምን ይዣት ተመለስኩኝ። ስለዚህ እሷ ላንተ ባላት ፍቅር ተመለሰች። አንተ ደግሞ ቢያንስ እሷ ጋር መኖር የምትፈልግ ከሆነ ሃይማኖትን ቀይረህ መስለም አለብህ ተባልክ። አዎ። አንተ ግን አልፈልግም አልክ። ሃይማኖት የግል ነው፣ ኑሯችን ግን የጋራ ነው አልክ። የጋራ ነው አልኩኝ። ከእሷ ግን ጥያቄ አልነበረም ወይ ደግሞ ከአንተ ወደ እሷ ጥያቄ አልነበረም? በሰዓቱ አንዳችን ወደ አንዳችን ሃይማኖት እንምጣ የሚል ጥያቄ አልነበረም? መጓተት አልነበረም። ለምን እሷም አክብራልኝ እኔም አክብሬላት ነው። ግን የእሷን አክብሮ ያለው ወደ ማለት ስንመጣ ትንሽ ከባድ ነው። ለምን እኔና ማዘርም እንደግስላት ነበር ምናምን። ትንሽ ጊዜ ብቻ እንሹፋት እንጂ በቃ እናስጠምቃታለን አይነት ነገር ማለት ነው። ማንም የላትም በቃ እኔ ጋር ነው ያለችው። ቤተሰብም አንዴ ጥላውታለች ምናምን። እሷም እንዳሰበችው አልሆነም። እኔ ጋር ከመጣች በኋላ ትንሽ ዱርዬነቱም አለ። እጅሽ እስክትገባ ነው
ምንም በወዳት ደግሞ የሰው ልጅ ትጋጫለች ምናምን ትንሽ እሷ ላይ ጫነች ከቤተሰብ ሞታለች እኔም ደግሞ የመጠጥ ባህሪ ያለ ማታውቀው እሷ አዲስ ባህሪ ይመጣል ምናምን አስቸጋሪ አክቹአሊ ለሷ ነው አዲስ እንጂ አንተ ባህሪ ነው ለኔ ባህሪ ነው ግን በቃ ለሷ ሁሌ በፍቅር እንትናቲምና በጣም አዞለ በጣም በድላት ነበር በጣም አስቀያሚ ነገሮችን እንትንል ነበር ስትገባ አብሾ አለ አዎ እሷ ላይ ሰራ ነበር በደንብ ነው እንጂ የሚሰራው በቃ ተቀየርባት ነበር ምናምን ደብድ መታት ነበር ምናምን ስለዚህ ማታ ደብደብ ጠዋት ይቅርታ ነበር ህይወትክ አው ሳምንም በቃ እንደዚህ ነው የምትለው ነገር የለም ጸጥ ያለች ነች ምናምን ግን ነው ዞሮን ያልፋታትም በቃ ምንም ሳይፈጠር ከመተስቺ በቃ መታታለው ምናምን ነገር በቃ ለሷ አስቸጋሪ ቢሆንም ሂጂ ምናምን ላታለው ግን ወዴት ትሄዳለች ምን ሜጃ አላት የሰብላ እንዴ ጥላ ወጣነኝ ብላ መታለች ግን የሚገርመው እንደዛ እየደበደብኳት ምናምን ማታም ለይት ላይ ምናምን ስነሳ አጋጣሚ ምናምን የሰገደች ምናምን አገኛታል ሁሌም በቃ ተጥቼ ምናምን ማለሊት ላይ በቃ ምንድነው ያረጋች ያለችው አይነት ነገር እኔም ደግሞ ፉከክር ነው ምናምን የሆነች የጂሰስ እንትናለች እሱን ምናምን ነገር ጸልዬ ነው እንትምረውና እንትን ነው በቃ ደርቢ ማለት ነው ቤት ውስጥ አይሆንም ወይ ሁለት ሃይማኖት አንድ ቤት ማስኬድ ምናምን የማይመስል ነገር ነው አንቺን ባይማኖትሽ እኔም ባይማኖቴ ዘፋኑ ነው እንጂ የሚባል አማርኛ የለም አይሆንም ይሄን በደንብ አንተ ኑራህ አረጋግጠኸዋል ባንገቴ ቢላ እንጂ መስቀሌን አልበጥስም ብለህ ነበር ዛሬ ግን እንግዲህ የለም ዛሬ ሰልመሃል አልহামዱሊላህ ረብል ዓለሚን ታዲያ እንዴት ሰላምክ ዋናው ፖይንት ነው ይሽ ሁለት ሶስት ምክንያቶች ናቸው ለኔ አላህ ሂዳያ ሊሰጥ ሲፈልግ መንገዶችንም ሁሉ ነገር ነው የቀየረው የሚለው ሰውየው ጋር እስልምና ሲደርስ ቀስ በቀስ ነው ባንዴ አይደለም አላህ ለሂዳያ ያሻት ነፍስ በሆነ አይነት መልኩ ነው አላህ መስመር እንትን የሚልሽ በትዳርም ይሁን በሆነ በምንም ይሁን ዋነኛው ፖይንት ግን ትዳር አልነበረም ራመት ያው ሙስሊም ነኝ ሰው እንደ ሰው መስተሳሰብ ሊሆን ይችላል ያ አይደለም ምን ነበር ምክንያቴ ለሷ እንትን ነበር ሻርባን ያንጠፈች ነበር ቤት ውስጥ የምትሰግደው እና በቃ ለምን እንትን አልገዛላት መስገጃ ረመዳን ነው ለዚህ ከምትሆን መስገጃ ልግዛላት ብዬ ጀለሶች ከመስገስ ባለቤቴ ሙስሊም ነችና መስገጃ ምናምን ነገር አልኳቸው የሆነች የባዱር ረህማን መስጊድ የሆነች መጽሐፍ ቤት ገባን ከዛ ከድር የሚባለው እስቲ ሚስቱ ሙስሊም ነች ግን የሚያነበው ነገር ለሚስቱ ነው መስገጃን የሚገዛው ምናምን ነገር አለው ከዛ እስቲ ስጠው የሚያነበው ነገር ካለ እስቲ ስጠው ምናምን ነገር አለው ሰውየው ምን ብልጥ ነገር ነው አይ ቀለል ያለች ነገር ልስጥ ምናምን ብሎ ኢሳኡን አምላክ ነው የምትለኝ ትንሽ መጽሐፍ ሰጠኝ ከዛ ጥያቄዎች አሉ ኔጋ ይሄን ሳስ ስለሚባለው ነገር የኔ ህይወት የራሴ ደግሞ ጥያቄ አለ ስለ ኢሳ ምናምን ያቺን ግልጽ ያደረገችልኝ መጽሐፍ ነች ከዛ በኋላ ተራም ሰርቼ ስገባ እሷና ያለው ሁለት ደግሞ ቤት የገባው አፍሪካ ቲቪ የሚባለው ላይ የቁርአን እንትን አለ ቁርአን ብቻ የሚለቀ የሱዳኑ እንትን እሱ ድምጽ በጣም ደስ ይለኛል እኔ ቃሪው ማለት ነው ራሴንም ከፍቶ ቀያይሬ እሷ ስራ ነች አይደል እኔ ቀያይሬ ከፍተውና ከተራ እንደገባው ለይት ነው ሞተው ገብቼ ምናምን እሱን ከፍቼ የሰሞተኛለሁ ምናምን አንዳንድ ነገሮች ማየት ጀመርኩኝ ምናምን ነገር ያው እስልምና ግልጽ የሆነ ሊመጣ በዛሽ መጽሐፍ ምክንያት ማለት ነው እና ራመትም ሁሌም ዱዓም ታረግ ነበር ምንም ትል ነበር ከዛ ወደ እስልምና ልቤን እንትን ያለችው መጽሐፍ ነች እሱ መጽሐፍ ይገርመኛል የብዙ ሰዎች የሂዳያ ሰበባቸው ነው የሼክ አህመድ ዲዳት ይመስለኛል መጀመሪያ ግን ጥያቄ ነበረብህ ጥያቄ ብዙ ጥያቄ ነበረብህ በጣም ብዙ ጥያቄ ነበረብህ ምን ጥያቄ ነበረብህ ስለሽ አሁን ይሄ ንስሐ ለቄስ ነው የሚባለው ነገር አይገባኝም ነበር ይሄ ተውበቱ ነሲያ የሚባል ነገር አለ በእስልምና ወደ አንድ ፈጣሪ ምናምን ትምልሽ ቀጥ ያለ መመለስ እንዴት እላታለሁ ማኩን ጠይቃታለሁ ማኩ እንዴት ነው ፈጣሪ ያለን እኔ ፈጣሪን ፈጣሪ ይያለ እኔን እሱ መጠየቅ ቀጥታ እየቻልኩኝ እሱ መጠየቅ ለምንድነው ቄሱን ጠይቄው ቄሱ የሚያስታርቀኝ ሆይ ለምንድነው ምናምን እላታለሁ ሰማታቆም ተው ደሞ አለ ፈጣሪ አምላክና ተፈታተን ምናምን አይነት እንትን እንደ ሸሪዓ ህግ ነው በቃ አይነት ነገር ማለት ነው ያ አይጥመኝም ነበር ዞሮ እንደዛ አይነት ጥያቄዎች ነበሩ ኢሳ እንደሚበላ እንደሚጠጣ ማምን ሰው ነኝ ሰው እንደሆነ ነው ማቀው
ግን በቃ የሆነ ኃይል እንዳላቃለ የሆነ ሰዓት ላይ ሲጨንቀኝ እሱ ሁሉንም ነገር ትቼ በቃ አንተ ብዬ ማወራው አካል አለ ሁሌ እኔ ገብቶሻል ምንም የድሩይነት ስሜት ቢኖርህም ግን አምላክህ መጠጋት ትፈልግ ነበር የሆነ ነገር ሲፈጠር አሁን ወይ ታሰረ ሊሆን ይችላል ምናምን ነገር በቃ አንተ አለ በቃ ትሰማለህ አንተ ድረስልኝ አይነት ነገር ነበር ምለው ያችን ካነበብኩ በኋላ ምናምን ነገር ጥያቄ እንትን ውስጥ ገባሁኝ በቃ አይምሮዬ ትክክል አልመጣልህ አለኝ እዚህ ጋር ትፈራለሽ የሆነ ነገር ይመጣብኝ ይሆን የሚል ነገር አለ ልቤ ደግሞ ወደዚህ ጋር ይፈልጋል ወደ እስልምናው ከዛ በቃ ቤተክርስቲያን ገብቼ ምናምን ነገር ያለቀስኩ ምናምን በቃ እኔ አሁን የስንብት እንትን ነው የሚመስለው በቃ አሁን እኔ ልሰልም ነው እስቲ አንተ እውነት አምላክ ሆንክ መልሰኛ አይነት ነገር ማለት ነው ከዛ የሆነ ቀን ጁማ ቀን ነው ምናምን እንደዚህ ሻወሪን ተጣጥቤ እነ ከድርን መስለም ፈልጋለሁ አልኳቸው አንድም ደግሞ አላህ ኸይር ጀዛውን ይክፈለው ለራሚዬ የሚካሰርልኝ አህመድ የሚባል ትልቅ ሰው ያሉ እሱ እንደዚህ ሲሰማ በቃ ጊዜ አልሰጠኝም በቃ ጠነ መስጊድ ይዞኝ ገባ ምናምን ጁማ ሁጥባ ሰዓት እንደዛ ነው የደረስኩትኝ ገባን የመጀመሪያ ቀን ነው መስጊድ ምናምን በቃ እኔ ፈልጌ ያለው እንዲነገርልኝ ምናምን ሰለመ በቃ አቡሻ ሰልሟል ማን እንዲባል ማለት ነው ብዙ ሰዎች ያቁኛል ሰፈሬ ላይ ነው ሁሉም ሙስሊሞች አሉ ወር ደግሞ ሲወጣም ደግሞ ሁሉም ጋር እንደሚዳረስ አውቀዋለሁ ሙስሊም ያልሆኑ ማህበረሰብ ጋር ጓደኞቼ ጋር ምናምን እንደሚደርስ አውቀዋለሁ ከዛ ልቅ ሼክ ናቸው ቁጭ ብሏል ከሁጥባ ከሚደረገው ስር ሻዳ የሚያስፈልግ ምናምን ነገር አልኳቸው ሁጥባ እየተደረገ ስለነበር ነው ቁጭ በላሉኝና ቁጭ አርጉኝና በቃ እዛው ቶሎ ብለው የፈጠነ እዛው ሻዳ ሲያዙኝ ማለት ነው የፈጠነ ሰው ሻዳ ያስባሉኝ ትርጉሙን ነገሩኝ ሂዳሉኝ ወጣሁኝ ሻዳ ሳትሰግድ ኖ ገና ሁጥባ ነው እያልኩሽ ወጣሁኝ ውጪ እነሱ ሻዳ እስከያው ይዣለሁ አልኳቸውኝ ተቀመጥኩ የመጀመሪያ ጁማ ማለት ነው ሰላት ተሰገደ ሰላት ሰገደ ምናምን ወጣን ገባው ለራሚዬም መስለሜን ነገርኳትና በጣም ደስ አላት ምናምን ነገር እሷም ከሰውየው ከሰለመ በኋላ ተከትሎ የሚመጡ ነገሮች አሉ የሚከፈት በር አለ የሆነ የሙሲባ በር አለ በቃ የተንጋጋሚ ይመጣ ወዲያው በቃ የሆነ ጀለሶች ጋር ምሰራው አንዳንድ ነገር ነበር ምናምን እነሱም እዛ ተራውታ ላይ አሳሰሩኝ እዛው አስጠቆመ ምናምን አስያዙኝ እዛው እንትን ባልኩበት ሰልም ያለው ዛኔ ራስታነኝ ዛኔ አዎ ግን ትንሽ እንትን ነበራቸው ጥርጣሬ ነገር ነበራቸው ወዲያው ተያዝኩኝ እንትን አሉብኝ በጣም አከረሩብኝ በቃ እንትኑን ግን ያ ከሰው አልነበረም በቃ የራሱ የሆነ እንትን አለው በፊት እኔ የታሰርኩባቸው ጣቢያዎች አሉ ኮልፌው ስቴጂ 6 ቤቶች አሉ 6 ቤት አለ በዚህ ጋር ኮልፌ ቤት በዛ ጋር የርጤና ቤት በዛ ጋር ሚስማር ምናምን የሚባሉ ቤቶች አሉ ከማናንሽ ምናምን አሉ የሚባሉ ቤቶች አሉ እዛው አንተ ጣቢያ ውስጥ ማለት ነው 6 ቤት ራሱ የቻሉ ቤቶች አሉና እኔ የርጤና ቤት ከዚህ በፊት አጸልያለሁ ምናምን ነገር ካቦም ነገር ነበርኩኝ ማለት ነው የእስር ቤት ካቦ ነበርክ አዎ የአየር ጤና ቤት በመገባበት ሰዓት አዎ ትልልቆቹ ከሌሉ ትልልቆቹ የሚባል ኤጅ አለ በዛን ሰዓት በቃ እንደዛ ነበረ ከዛ በኋላ እንዴት ብዬ ልስገድ መስገድ ፈልጊያለሁ በጣም ጭንቀት ላይ ነው ያለሁትኝ ረህመት ውጪ ነው ያለችው ሁኔታ ሰር ያለው ባዶ ቤት ነው ያለችው እሷ ወዴት እንደሚሄድ ግራ ገባኝ በቃ ያረብለዋለሁ ስተኛም ያረብላለሁ ከዛ ጀለሶች ደግሞ እዚህ ጋር ደግሞ ሌላ ነገር ሊነሳ ሆነ ከሰገድኩኝ ከዛ የጤናን ቤት ትቼ ሌላ ቤት ገባው በዚህ በኩል ማለት ነው ከዛ አንድ የዱካን ዳልሽ ምናምን አንድ ወመቴ መጥቶ እንደዚህ ሙስሊም ነው ምናምን ወመቴ ግን ምንድነው ዱርዬ ወመቴ የዱርዬ ሌላ ስም ነው ወመቴ እና በቃ እንደዚህ ቁጭ ብለን ምናምን እያወራን እንደዚህ ነው እኔ ሻዳ ይዤ ነበር መስገድ ምናምን ፈልጊያለሁ ግን እንዴት ልስገድ ምናምን ነገር አልኩትኝ ውሃ የለም ምናምን እንዴት እናደርግና ሊሰግዱ መክሊቢውን እንደዚህ ቆመዋል አየር ጤና ቤት ላይ ነው እየተሰገደ የነበረው ከዛ በቃ እኔ ብራዘራ ታይም የሚባል ነገር አለ ላሹፍሽ አለኝ ከዛ ግድግዳ እንደዚህ ምን ጀመረ ሰውዬው ያኩ አብሬው አልኩኝ ማን ታይም ማለት ነው ውሃ ምናምን ተጠቀምነው ከዛ በቃ ገብቼ ሰልፉ ላይ ተሰልፌ ገብቼ ማጸለይበት ቤት የነበረው ጀለሶችና እየጠበቁኝ አላ ሐርሚያ ብሬ ቆምኩኝ ማለት ነው ኮሽ አለባቸው ደነገጡ ምናምን ነገር አሰገርኩኝ ምናምን ነገር ጨረስኩ ወጣው ወደ እዛኛው ቤት ገባው ማለት ነው ብዙም ኮሽታ እንትን አልነበረም እንደፈራሁ አይደለም
አልነበረም። አላህ እንትን አለልኝ። ከዛ በቃ ያን ፊትና ነው አላህ ወዴት ትሄጃለሽ ነው ትፈተኛለሽ። ሳትፈተኝ እንትን የምትይው ነገር የለም እና በቃ ሞጣውም አልመሰለኝም ነበር። አላህ ከዛ አስወጣኝ። ወጣው ከእስር ቤቱ እንደተፈታውኝ የመጀመሪያ እንትን በቃ ነገሮች እንዳለ ስግትግት አሉ። የሆነ ወንት ዶንኩኝ በዚህ በኩል ምናምን ነገር ሲቪሎች አዛ ያደርጉኛል ምናምን ነገር ምንድነው የናህል ምናምን ብዬ ራሚዬ ይዣት የኔ ሀያት ጋር ሄድን። ሀያቴ ሙስሊም ነች። አባቴ እናትም የአባቴ አባትና ሁሉ ሙስሊም ናቸው። ረመዳን ላይ ማለት ነው። ዛኔ እጄ ነበረ ሳያቸው ሙሉ ሙስሊሞች ናቸው። የሚገርመው አባትህ እናትን ካገባ በኋላ ከእስልምና ወደ ክርስትና ተቀየረ። አንተ ደግሞ ራህመትን ካገባህ በኋላ ከክርስትና ወደ እስልምና ተቀየርክ። ሰበቡ ማግባትህ ባይሆንም ደግሞ ለትዳር ብለህ ባይሆንም አላህ በሂዳያ በራሱ ሰበብ ብቻ ግን እንድትሰልም አድርጎሃል። ስለዚህ በተቃራኒ የህይወት መንገድ አሳልፋችኋል አንተና አባትህ። የሆነ መስመር ቆርጦ አላህ የሚፈልገውን አስወጥቶ የፈለገውን ይቀጥላል። ሱብሃንአላህ በጣም የሚደንቅ ነው። ግን ይሄ ቀላል ነገር አይደለም። የአላህን የሂዳያ ችሮታና አላህ የፈለገውን ሰው እንደሚመራ የፈለገውን ደግሞ እንደፈለገ ማድረግ እንደሚችል ማሳያ ነው። ሂዳያ በሱ እጅ ብቻ ነው። ትክክል ነው። አሁንም ቢሆን ወጣቱ በቃ እንደፈለገ ዲኑን ረስቶ በፈለገበት እንትን ይሄዳል። ግን ምንም አይነት ማስተማመኛ የለውም። ተቆርጦ እንደማይወጣ ገብቶሻል። ምናልባት የሆነ የሰራሽው ስራ ይሆናል ከዛ መስመር የሚያስወጣሽ ባንቺ እጅ አይደለም። ሀታ ረሱል አለይሂ ሰላቱ ሰላም የአላህ መልእክተኛ ሆነው አንተ ቀልቦችን ገለባባጭ እንኮ ጌታ ልቤን በዲኔ ላይ አጽናልኝ ብለው የሚለምኑተኛ ውድ ነብይ ያሉ እኛ ደግሞ አይደለም ዱዓ ሰላት አልገራ ብሎናል። እንኳን እንደዚህ አይነት ዱዓ ልናደርግ ይቅርና ማስመሰልና እንትን ወንጀል በቃ የኛ መገለጫው ነው። ከባድ ነው። ሌላ ሙድ ውስጥ ገባው አላህ። ስለዚህ እንመለስ ወደ ክፍለ ሀገር አያትህ ጋር ሄዳችሁ ወደ ባሌ ሄዳችሁ ባሌ ሄድን። አርሲ ቤተሰቦቼን ሳይ መነሻ የለካ ሙስሊም ነው ምናምን በቃ ሀያቴም ዳዋ አስደረገችልኝ ምናምን ነገር። ከዛ ለቤተሰቦች ደውለሽ ነገሪያቸው አልኳት ራመት መስለሚን እና ኒካውም እንደሚታሰር ብዬ ዛያቴ ጋር ያለው ኒካውም እንትን እንደሚል ለአባቷ ምናምን ደውላ ነገረቻቸው። በጣም ከባድ ደስታ ነበር። ሀያቴ ጋር እንደኩኝ በቃ ሁኔታውን ሳይው ለካ እኔ መነሻዬ ሙስሊም ነኝ። እኔ ቀድሞውንም ተፈጥሬ ሙስሊም ነበረ። ወደ ተፈጠርኩበት እንጂ ወደ አዲስ እንትን አልተመለስኩም ብዬ ራሴን እንትን አልኩኝ። ሀያቴም ደስ አላት። ሻሃዳውን እንትን አልኩኝ። እንደተመለስ ኒካውን አሰርን። ካሰርን በኋላ የፊትና በር ተከፈተ። በቃ ወዲያው ሞተር ሽጬ ምናምን ራሚዬን ይዣት ወደ ድሬዳዋ ሄድኩኝ ማለት ነው። ያው ከተሻለ ብለን እዛ ሄድን። ድሬዳዋም ሄደን እንዳሰብነው አይነት ሀያት አልነበረም። በጣም ከባድ የፈተና ጊዜ ድሬዳዋ ላይ 6 ወር በተቀመጥንበት ጊዜ በጣም ከባድ ጊዜ አሳልፈን መጣን። እሷም አላህ ቅቧን ሰጥቷት ጠንካራ ብላ ያን ጊዜ አሳለፍነው። ቢሆንም እኔ ገና መንገጫገጭ ላይ ነበርኩኝ። ባንዴ አጣሪም ባንዴ ጽድት ያለ ነገር ውስጥ አትገቢም። እንትን መጠጣትና የኔ ህይወት እንትን ነው። ከዛ ባንዴ ጠርተሽ አወል ሰልፍ ልትገኛ አትችይም። ማዘር መስለምን ስትሰማ ግን ምን አለች? ሳይ በቃ ሰለምክ ነች። ይሻላል በቃ ምንም የለም። የሚያስፈራሽ ነገር የለም። በቃ አንድ መኖር ነው አንድ ሞት ነው። ወይ ህይወት ወይ ሞት ነው። በቃ ምንም አዲስ ነገር የለውም ብዬ ስለማስብ ማንንም ደፍሮ በኔ ህይወት ውስጥ የሚገባ የለም። እህቴ ማንንም እኔን እንትን የሚለኝ ነገር አልነበረም። አልሐምዱሊላህ። ፊትና በቃ በጣም ከባባድ ፊትና ወጣ እዛ ድሬዳዋ። የድሬዳዋን አንድ ላይ አራመቴ ማጠገብ የሆነ ብናወራው ጥሩ ነበር። ደስ ይለኛል። እኔም ራሱ አንተ ስትሰልምላት የነበራትን ስሜት ማወቅም ፈልጊያለሁ። እስቲ እንጋብዛት ራህሚዬ በአንተ አጠራር እባክሽ። አይኑ እየተንከራተተ አስቸግሮኝ ነበር። ገላግልሽ መተሽ እንኳን መጣሽ። እንኳን ደህና ቆየሽ። ስለመጣሽ ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። መሀል ላይ ባስገባሽ ደስታው ነው እሱ። ከመጀመሪያ አብረን ብንጀምር ደስታው ነው። ኧረ እኔን እያየኸኝ አውራ ማለት ነው እኮ የቀረኝ እንጂ አንቺን እያየ ነው የሚያወራው። እንደዚህ ያለ መሐባ እስከ ጀነት ኢንሻአላህ ኢንሻአላህ። ራህሚዬ ይላል። ማን ነው የምትይው አንቺ?
እኔ ህይወቴ ነው የሚለው። ህይወቴ ሀያቴ። ማሻአላህ። በሰዓቱ መጥቶ መስለሙን ሲነግርሽ ምን ተሰማሽ? እኔ አላመንኩትም ነበር። ለምን በጣም ነው እምነቱን የሚወደው የነበረው። አላመንኩም ነበር ወላሂ። እና ሰለምኩ ሲለኝ እንጃ እኔ ከሱ ከመስለም በላይ ደግሞ ቤተሰቦቼ ሰልመዋል ብዬ መንገሬ በቃ እሱ ነበር በጣም ያስደስተኝ። ለቤተሰቦቼ ለምን አስከፍቻቸው ነበር የወጣሁት እና ለነሱ እስከምናገር ነበር የጨነቀኝ። እሱ ሲነግረኝ በጣም ነበር ደስ ያለኝ። አይገለጽም። እስልምና ውስጥ ግን እንዳደገ ሰው አሁን እሱ እንደገለጸው ከሆነ በደንብ ተይዘሽ አደግሽ ልጅ ነሽና እንደዛ ባለ ህይወት ውስጥ አድጎ የሌላ እምነትን ሰው ማግባት መወሰን መድፈር ቀላል ነበር? ቀላል አልነበረም። ግን ያው ፍቅር የሰው ልጅ ነን እና በጣም በቃ በሰዓቱ ወርጆ ነበር እና አልተዳፈርኩም። ቤት መናገርም በጣም ፈርቼ ነበር በሰዓቱ። ኒካ ይታሰር ሲለኝ በጣም ወርጆ ስለነበረ ጠራዋቸውና ሁሉንም ኒካ ሰሩልኝ አልኳቸው። ቤት በጣም እየፈራው ነው አልኳቸው። ወንድሜ ነው ከሁሉም በላይ በጣም የምወደው እና ስነግራቸው ወንድሜ በጣም አለቀሰ። ማዘርም እንደዛው በቃ አንቺ ሌላ እምነት አግብተሽ ቀብሬ ላይ እንዳትቆሚ አንቺ ልጆችን አይደለሽም አሉ። ሁሉም አለቀሰብኝ። ግን እንደዛም አልቀሰውብኝ ልቤ ማለት በጣም ወድጆ ነበር በሰዓቱ እና በየለችበትን ሰዓት ጠብቄ ጠፋው። ልብሴን ይዤ ወጣሁ። በወቅቱ ለሱ የነበረሽ ፍቅር ቤተሰቦችሽን ለቅጠሽ እንድትወጪ ሌላ እምነትም ቢሆን በቃ ወድጄዋለሁ አብሬ እኖራለሁ ብለሽ እንድትወስኚ አድርጎሻል ለሱ የነበረሽ ፍቅር። ከዛ በኋላ ግን እንደዛ ወደሹ እንደዛ አፍቅረሹ ያለሱ መኖር አልችልም ምንንም ቤተሰቤንም ተዋለሁ ብለሽ ቤተሰቦችሽን ትተሽ ለሱ ብለሽ የመጣሽበትን ህይወት ደግሞ ልክ ስትኖሪው እንዳሰብሹ ደግሞ አልነበረም። ከሱ ጋር እያወራን ነበረ። ሌላ ማታቂው ማንነት ነበረው። ብዙ አዳዲስ ነገሮች ነበሩ። ሀቅ ነው ትዳር ስንመሰረት ብዙ ማናቃቸውና ምንተዋወቃቸው ነገሮች ይበዛሉ አይደለ? እሱ ጋር ግን የነበረው አዲስ ባህሪ ለምሳሌ ጠጥቶ መግባት ከጠጣ በኋላ ያለው ደግሞ ሌላ ማንነት አለና እነሱ ነገሮች ማስተናገድ እንዴት ያለ ስሜት ይፈጥርብሽ ነበር በሰዓቱ? እሱን ብናነሳ ደስ ይለኛል። ከባድ ነበረ ማለት የሰው ልጅ እንደነበር አይደለም። መጀመሪያ ፍቅር ላይና ስትገቢ ያለው ባህሪ አንድ አይደለም። ያው ከገባ በኋላ ፍቅሩ አልቀነሰም። ፍቅሩ አልቀነሰም አይደለም እኮ ባህሪው ማለት ነው። እና ከገባ በኋላ እየጠጣ ይመጣል። ማታ ማታ ያመሻል ማለት ነው። እና እራት ሳልበላ ምናምን ነው የምጠብቀው። እኔ ይሄን ባህሪ እንዳለው አላውቅም። እና እጠብቀዋለሁ። 7 ሰዓት ምናምን ይገባል። በቃ ዝም ብሎ ከመሬት እሱ ነገር ይፈልገኝ ነበር። እና ይጠጣና ዱላ ይማታል። በቃና በዛን ሰዓት እኔ በጣም ይከፋኝ ነበር። ለምን አንደኛ ቤተሰብ ጥዬ ነው የመጣሁት፣ ሁለተኛ ደግሞ እንደዚህ መታኛ ወይ እንደዚህ ይናገረኛል ያስቤ አላውቅም። እና በቃ እንደዛ ሲደጋገምብኝ የሆነ ሰዓት በቃ ከጌታዬ በጣም ርቄ ነበር። ምክንያቱም ሙስሊምና ክርስቲያን አንድ ላይ ሲኖር ለሰላትሽም ለምንም አይመችም ምንም ማለት ነውና በቃ ውዱም ሳይኖረኝ ምን ሳይኖረኝ በቃ መስገጃ ላይ ቁርአን ይዤ ነበር ማለቅሰው። በቃ ለኔ ካልከው ወይ አስልምልኝ ካልሆነ ወደ ቤተሰቤ እንዲመልሰኝ ነበር ማደርገው በሰዓቱ። እና ከባድ ነበር እዛ ያሳለፍኩት ከባድ ነበር። ለመሄድ የወሰንሽባቸው ጊዜያቶች አልነበሩ? አሉ ግን ደግሞ ሳስብ እነሱን ማስቀይሜ ስለወጣው አይቀበሉኝም አይነት ስሜት ነበር። ለምን በሰዓቱ አልቅሰውብኛል። እናቴም ታማለች እህቴ እና ከተመለስኩኝ እና አይቀበሉኝም የሚለው ስሜት ስለነበር ወጣና መለስ ነበር። ወጥቼ በቃ ድጋሚ መለሳለሁ መሄጃ ስለሌለ ይመለስ። ዛሬ አልሐምዱሊላህ እንደዚህ ያለ ትልቅ ስብዕና ያለው ወንድም ሆኗል። ትላንት ግን አንቺ ባገኘሽው ማንነቱ ላይ ግን ሰዎች አይተው የሚፈሩት ኃይለኛ ላንቺም ህይወት የሚያሰጋ አይነት ማንነት ያለው አይነት ሰው ነበርና ሌላ እምነት ማግባትሽ እንዳለ ሆኖ ደግሞ እንደዚህ ያለ ሰውን ማግባትሽ በራሱ ቤተሰብ ጋር የነበረ የተለየ ነገር አልነበረም? በወሬያችሁ በንግግራችሁ መሀል ላይ ካዩት በኋላ እህት ወንድሞቼ ነበር በቃ የሚያዩት። ሲያዩት ዱርዬ ነው በቃ ድሬዱም እንዳለ ነው ንቅሳቱም እንዳለ ነውና ለህይወትሽ ምን ያህል ነው በቃ ፈሩ። እነሱም ገብቶሻል ተመለሽ እንድመለስ ነው በጣም እንትን ሲሉኝ የነበረው።
እና እኔም ደግሞ መመለስ አልቻልኩም። ልቤ ወደ ቤት ሳይሆን ወደ እሱ ጋር ነበር። ምናልባት አላህ አንድ ወጥቻለሁ እና አላህ ሂዳያ እንዲሰጠልኝ ነበር ሁሌ የምለምነው የነበረው። እና ቤተሰብ ጋር ያለው እንትን በጣም ለህይወቴ በጣም ይፈሩ ነበር። ለየቶች አለፉ ባንቺ ህይወት ውስጥ በጣም ብዙ። ምን በቃ ሁሌ ነው የሚጠጣው እና ሁሌ በሚጠጣ ሰዓት ደግሞ ጸብ ነው በቃ ይጣላኛል እየመጣ ማለት ነው። እና እኔ ከቤት አልወጣም በቃ መሄጃ የለኝም። ስራ እንኳን ወጥቼ ስገባ ስለሚቀና ይመጣ ጠጥቶ ከመጣ በቃ ስራው ተሆነ ይከታተለኝ ነበር ይቀና ነበር። እና ይሄን ካንተ ልስማ እስኪ እንዴት ነው እስቲ መቅናት እንዴት ነበር የምትቀናው? እኔ ይለያል በጣም ነበር። ያው እኔ ወራትም አልፈልግም በቃ ያው ዝም ብዬ ኮሽ ልብኛ ቁጭ ባልኩበት አሁን ከሌላ ወንድ ከየወራሽ ምናምን ሲለኝ ብድግ ብዬ በቃ አለ እሷ ከምትሰራበት እንዲህ ፊት ለፊት እየጠጣሁ ምናምን አያታለሁ እንደዚህ ከታተላታለሁ። ከዛ ስገባ ነገራታለሁ ቤት ምናምን እንደሚከታተልሽ ግን ታውቂ ነበር? አላውቅም ሲነግረኝ የሆነ ሳለ ይነግረኝ ነበር። ከዛም በኋላ እኔ ራሱ እየፈራው ማየት ጀመርኩ። ማለት እኔ ልብስ ቤት ነበር ቤተል የምሰራው እና በቃ እዛ ቦታ ማየት ጀመርኩኝ። አለ የለም ወንዶች ለሚስቶቻቸው ሊገዙ ይገባሉ እና ያ ወንድ ለምን ገባ ብሎ ነበር የሚጣለኝ። ወንድ ሴት ልብስ ቤት ምን ያደርጋል? ወንድ ሴት ልብስ ምን ያደርጋል? እና ጫማ ምናምን ልብሶች ነበሩና እንደዛው ነበር የሚጣለኝ። በቃ ስገባም እንደዛው ትንሽ ነገር ነው የሚፈልገው ከኔ ጋር ለመጣላት። ስራው ቆመ? ስራው ስንት ወር ነው 2 ወር ሰርቼ አቆምኩ። በዚህ ምክንያት ድሬዳዋም ለመሄድ ፈልገን ስለነበር ከዛ አቆምኩኝ። እስኪ ወደ ድሬዳዋ እናቅና። ድሬዳዋ ላይ ነበረው የ6 ወር ቆይታ በጣም ከባድ ነበር እያለ ነውና እንደው ብቻዬን ከማውራ አስገቢልኝ ብሏል። እናውራ እስኪ። ድሬዳዋ ገባን። ምንም አልነበረም በቃ ያለውን ቤት ውስጥ ያለውን ነገር ዝም ብለን ሰብስበን ያለውን ይዘን ሄደን እጄ ላይም ትንሽ ፍራንክ ነበረ። ከዛ በቃ አነስ ያለ ቤት ምናምን ፈለግን። ትንሽ ቤት አገኘን ወደ ገንደቦዬ እዛ። ከዛ አሪፍ ቤት ምናምን አሉን ገባን። ከኢዛን ቀን ነው የገባን ቀን አዘነበ ምናምን ውጭ አይዘንብም ቤት ውስጥ እንደሚዘንበው ማለት ነው። እንዳለውን ፊት ነው ምናምን ጣራው። ከዛ በቃ የልጅ ምንጣፍ ነበረችን እሷን እንደዚህ ተቃቅፈን እንደዚህ ከላይ ለብሰናት አሳለፍ ነው። ያቺም ጊዜ አለፈች ምናምን። ከዛ እሷ ስራ ወዲያው ገባሽ ስራ። ከዛ በኋላ ስራ በድላላ መፈለግ ጀመር። ከዛ የመጀመሪያ ስራዬ እንትን ፀጉር ቤት ነበር። የወንዶች ፀጉር ቤት ነው እና ማይሆነው የተባለ ነበር። ቅናቱም እያለ እና ደላላ ነበር የወሰደ። ግን ጽዳት ነው እዛ በ3000 ብር ጽዳት አገኘሁኝ። እሱ ደግሞ ስራ ለሱም ፈተራ ጊዜ ስለነበረ ስራ ምንም አልነበረም ለሱ እና እዛ ገብቼ ስራ መስራት ጀመርኩኝ ጽዳት ማለት ነው። እና ያኔም ራሱ የመጣለ ከያኝ ነበር ሳጸዳ ምንም ስለ ያኛል ቁጭ ብሎ ይከታተለኝ ነበር። እና በቃ የሆነ ሰዓት ላይ በጣም በቃ እንትን ከማለት የተነሳ ደክሞኝ እንኳን ከገባው ለምን ደከመሽ ዱላ አልቀረልኝም። ያኔ ለምን ደከመሽ እንዴት ነው? ያው ቅናት ነው ዝም ብሎ በጣም ስለምወዳት ምንም በቃ አላምንም። ግን አልሐምዱሊላህ ንጹህ ሴት ነች። አሁን አለ ቅናት? አሁን ያው ምን አለ ቅናት ስልሽ ምንም አልሐምዱሊላህ። አይ ጥያቄ አንድ ነው። ቅናትማ ይኖራል። አሁን አለ የለም ጥያቄ። ቅናትማ አለ። ኒቃም ከለበስኩ በኋላ ተረጋግቷል። ኒቃሙን አረጋጋኝ። ይሄ ቆንጆ ነው። ተሰተረች። ወንዱም ደግሞ ምንም ሀያ የለውም ከሚስቱ ከኔ ጋር እየሄደች ምንም ከማየት ከባድ ነው። አሁን አልሐምዱሊላህ ኒቃም ያንሰተር ስትል ሰው ይፈራል ትንሽ። ስለዚህ አሁን ኒቃም አለ ሰተር ስትልልህ አንተም ልብ ተረጋጋ። አይ እሱ ብቻ ሳይሆን ዱዓም አደረኩኝ። በቃ ሐረም ሂጂም በቃ እንደዚህ አያዋጣም። ስለዚህ ዱዓ አደረኩኝ። ስለዚህ አንተ ቅናተኝነትን አምነህ ይህ ቅናት ከልብህ እንዲወጣ ልክ ስላልሆነ
አዎ ዱዓ አድርጌበታለሁ በደንብ። ከዛ አሁን ተረጋጋሁ። በእኔ አልፈራም፣ ምንም ፈራው ነገር የለም። ምንም አልፈራም። በቃ በራመቴም የምሰጋው ነገር የለም። አልሐምዱሊላህ። ልጅ ከመጣ በኋላ ግን ይህ ቅናት ስሜት አልጠፋም ነበር? ትንሽ በቃ ሆዴ 6 ወር ላይ ነው ሲጨምር፣ አሁን በቃ ሁለተኛ ቀለበት አለ። አሁን አልፈራም አለኝ። ሆዴ ሲገባ ትንሽ እንደዛ አለኝ። አሁን አልሐምዱሊላህ አሁን የለም። አሁን እንደዚህ ነገር የለም አልሐምዱሊላህ። ስለዚህ ድሬዳዋ ላይ እንመለስ። ያው ቅናቱ ነው ይሄን ሊያስወራን አይደለ? ወደ ድሬዳዋ እንመለስና ድሬዳዋ ላይ አጋጣሚ ሆኖ ለሱ ስራ አልተገኘለትም፣ ለአንቺ ግን ስራ ተገኘልሽ። አንቺ በሰራሹ ነገር መኖር ጀምራችኋል። ግን ደግሞ ወተሽ በገባሽ ቁጥር ደግሞ አሁንም መደብደበው አለ፣ ቅናቱ አለ። እሱ ደግሞ ከባድ ስሜት ነው። ደክሞሽ ማረፍ ስትፈልጊ ደግሞ እረፍት የለውም ቤት ውስጥ ያለው ነገርና እነዚህ ሁሉ በሆኑበት ሰዓት ላይ በቃ ህይወት እኮ መቀጠል ይችላል፣ ቤተሰቦች ጋር መመለስ እንኳን ባልችል ብቻዬን ህይወት መኖር እችላለሁ፣ መምራት እችላለሁ ወደሚል ስሜት አላመጣሽም ነበር ይሄ ነገር? አዎ ብቻዬን ለመኖር እንደዛ አስቤ አላውቅም። ግን ወደ ቤተሰቦቼ ለመመለስ ሄጄ ከፍዬ ትራንስፖርት ከፍዬ በቃ 11 ሰዓት ላይ ነበር የሚነሳው መኪናው። ከፍዬ እየጠበቅኩኝ ነበረ። በቃ ቀን ልብሱን አጥቤ ምናምን ጠብቄው ከዛ በቃ በሆነ ነገር ብቻ ተጣላ። ከዛ በጣም በቃ አልቻልኩምና ሄጄ በቃ ልብሶችን ሰብስቤ ምናምን ከፈልኩ እና ደግሞ ሳስበው ነው እሱ ማንም የለውም የሰለመበት ሰዓት ነው። ወዴት ይሄዳል የሚለው ሀሳብ በጣም ቁጭዬ አሰብኩኝ። በቃ ምንም መሄጃ እንደሌለው ነው ያሰብኩት። ምክንያቱም እዛ ጋር እናቱም አጠገቡ የለችም፣ እዚህ ማንም የሚያውቀው ሰው የለም እና ደግሞ እሱም እየተፈተነ ነው በሰዓቱ። ስራም የለውም፣ ስራም ሲፈልግ አልሆነለትም፣ ስራም ስላልነበረው በቃ ጥዬ ከሄድኩኝ ማን ጋር ይሆናል ከማን ጋር ይሆናል የሚለው ነገር እዛው ቁጭ ሄዶ አደረኩኝ። በቃ እሱን ማለት እስከመጨረሻ አላህ የምታደርግልኝ ከሆነ መልሰኝ በቃ ያ ነገር እንድችል ብዬ ዱዓ አደረኩኝ እና እሱም ደግሞ ሲመለስ አካሪያችን በቃ ወጣ ፈልጋት አለችው። ምን አርጋህ ነው የተጣላሃት የመታት ብላንተና አለችውና እሱም ወጥቶ ፍለጋ ወጣ። እኔም ደግሞ በቃ ዱዓ አድርጌ የሆነ ነገር ተመለሰልኝና በቃ ብሩ ያው ከሰረ የከፈልኩት ብር ተመለስኩ ወደ ቤት። ለብቻዬ ለምን አስቤ አላቅም። እንደዛ አስቤና ወደ ቤት ተመለስኩኝ። ጥዬው መሄድ ፈራ ነበር፣ ከማን ጋር ይሆናል የሚል ነገር ነበር። ከሰለምክ በኋላ ሙሉ ለሙሉ ባህሪ አልተቀየረም ነበር? አልተቀየረም። ያው ማግባትህም የቀየረህ ነገር አልነበረም? የለም ሂደት ነው። ግን ያው እስልምና ላይ ስጋ ብዙ የተቀየሩ ነገሮች አሉ። ከአንዳንድ ነገሮች ውጪ እስልምና ላይ ገባው ፈተናውም እንዳለ ሆኖ ግን በቃ የሆነ የበፊት ነገር አለ። ቀስ እያለ ከህይወትሽ የሚወጡ ነገሮች አሉ። ቀስ እያለ በሂደት ማለት ነው። በአንዴ ሰውዬው ጥርት ብሎ እንትን ማለት አይችልም ብዬሻለሁ። ለዛ መጣላቱ ምንም እንዳለ ግን እኔ ወደ ዲኔ ማተኮር ጀመርኩኝ። ከዛ በኋላ ዲኔ ወደ ማስተንተን ተፎኩር ማድረግ ጀመርኩ። ከዛ ስልኬ ላይ እንትን አልኩ፣ አስጫንኩኝ። ልሰግድ በገባሁበት የሆነ መስጊድ እስቲ እንደዚህ ዳዕዋዎች ምናምን ነገር ጫንልኝ አልኩትኝ። ዳዕዋዎች ጫንልኝ። ዳዕዋዎቹን ስሰማ በቃ ፈተና ግድ እንደሆነ ከተፈተንኩ በኋላ ደግሞ ምቾትም እንዳለ ምናምን ስሰማ በጣም ጠልቄ ገባሁ። ከዛ በኋላ ድሬዳዋ ስራ የለኝም፣ 5 ወቅት ሰላቴን ነው የምጠብቀው። ከመስጊድ አጠገብ አቡሬራ የሚባለው መስጊድ አጠገብ ነው የተከራየነው ቤት። ሳፒያን ቤት ቀየር፣ ሳፒያን አካባቢ ገባን ድሬዳዋ። እዛ 5 ወቅት ሰላቴን ጠብቃለሁ። በቃ ዳዕዋዎችን እንትን እላለሁ፣ ለቁርአን ሞክራለሁ ምናምን። ከዛ በኋላ ፈተኖች በደንብ እየከረሩ እየጠበቁ መጡ። ያው ፈድሉ ሊመጣ ስለሆነ ማለት ነው። ከዛ ራመቴንም ስራ አስቆምኳትኝ። ያም ቀናቱም ስላለ የሆነ ምግብ ቤትም ገብታ ነበር። አስቆምኳት። አስቆሚያት ቤት ውስጥ ምንም ነገር ጠፋ። ይበላም የለም ምንም ነገር የለም። ማዘር እየታገለች እያላከችልኝ ነበረ፣ ብሮችና እያላከች ነበር። ያም ተቋረጠ። በቃ ጠዋት ቤታችን ምንም አልነበርማ። ጠዋት ስንነሳ በቃ እሷን ስራ አስቆሚያታለሁ። ቤት ውስጥ የሚላስ የሚቀመስ ነገር ምንም የለም። በቃ ከዛ እሷ ደግሞ ጠዋት እንደተነሳ ራበኝ አለች። ምን ላድርግ በቃ ስራ የለኝም፣ ማንም ጋር ደውሎ የለም። እኔ ደግሞ በቃ አላህ ነው ያለኝ። በቃ መጣሁ። እሺ ሱቅ ተበድሬ መጣሁ ምናምን ብያት ወጣሁኝ። ስወጣ ማቆ ሱቅ ዝግ ነው። እዛ ያው የምገዛው ሱቅ ምናምን ካበደረኝ ብዬ ምናልባት የሆነች ነገር ይዤ ለመግባት ከዛ አለፍ ብዬ ደግሞ የሆነ ልጅ አገኘሁ ከመስጊድ ሲመጣ። ከዛ አውቀዋለሁ እንዲህ በይታና እናማ አንዴ ያልኩትኝ ከባድ ነው ሰው ፊት እንትን ማለትና ይኸውልህ እኔ እንደዚህ ሰለምቲ ታውቀኛለህ። አዎ ደግሞ ሰው
ከባድ ነው። ብቻ አልሐምዱሊላህ እንደዚህ ነውና ሚስቴን እንደዚህ ጀምጥቼ በጣም ራበን ተራብንና ምን የሚበላ ነገር ካለ እስቲ ፈልግልኝ ምናምን ነገር አልኩት። ምኑ ጋር ነው ቤታችሁ ምናምን አለኝ። እንደዚህ እጥፍ ብለን ትንጋምናን ብዬው በቃ እሱ ሲሄድ ድጋሚ ወራብ ጊዜ አይሰጥምና ድጋሚ ዞሬ በመስጊዱ በኩል አድርጌ ሌላ ሱቅ ደግሞ ለመበደር ሲሄድ ያላህ ነገር ሆኖ ባለ ሱቅ ወንድሙ ነው ያለው ሰው ልጅ የለም። ግራ ገባኝ። ቤት እንዳንመለስ ራቤን ብላለች እጄ ላይ ምንም የለም። ማን ጋር ልደውል በቃ ማንንም የለኝም። በቃ እኔ የዛን ሰዓት በቃ አላህ ነው ያለኝና ገባሁኝ መስጊድ በቃ ዝም ብዬ ቁጭ ብዬ ኢስቲግፋር ያረኩኝ ሆነ ወንበር ላይ ቁጭ ብዬ ማልቀስ ጀመርኩ። ዝም ብዬ በቃ መስጊዱን እያየሁት አለቅሳለሁ። ዝም ብዬ በቃ ያ ረብ እያልኩ መጡ። ኡስታዝ መጣ። የዋና አሰጋጁ ኡስታዝ መጡ። ዑመር ምን ሆነ ነው ነገር አለኝ። በኢንተር አድርጌ ኧረ ምንም ምን አላኩት ችግር የለውም ነገር ይናን ነገር አለኝ። አይ በቃ እኔና ሚስቴ በጣም ቤት ውስጥ ምንም የለምና እስቲ የሚበላ ካለ ፈልግልን ምናምን ነገር አልኩት። አልሐምዱሊላህ ከዛ ይዞኝ ወጣ ምናምን አብሽር ያረ ያው ፈተና ያለ ነው ምናምን ትንሽ ኢልምም አለው የመከረኝ ወስዶኝ የሆነሽ ፍራንክ ሰጠኝ 1000 ምናምን ብር ሰጠኝ። ደስ ይያለኝ በቃ ሁሉንም ረሳሁት ባንዴ በቃ ከዛ በፊት የነበረ የራበኛ ሁሉንም በቃ እንደ ያደረኩ ዲሊት ያደረኩ ነበር ሳልፍ የነበረው በቃ እቺ ፈተናም እንዳላት አይነት ነገር ነው። እኔ ጋር እቺ ነገር በቃ አላህ ጋር ተቀመጥ እቺ ፈተና ብቻ ነው አልሐምዱሊላህ ብዬ ማለፌን ነው የምፈልገው። እዛ ጋር የሆነ እጅ ሰጥቼና ወድቄ ምናምን መገኘት አልፈልግም ነበር ለፈተናው። ገባው በቃ ባለችው ነገር ወተን ተገባበዝን ያቺ ሰዓት አለፈች። አልሐምዱሊላህ በጣም ብዙ ድሬዳዋ በጣም ብዙ ነገሮች ወላሂ 1000 ብር መቼስ ብዙ አያቆይም ምንም አያቆይም። አዎ ከዛ በኋላም ራመቴና እኔ የመጨረሻ በቃ ከመስጊድ አልወጣም አልኩኝ። በቃ ዲኑን የሆነ የተረዳሁበት መልኩ ይሁን ወላሂ አለም አልወጣም አልኩኝ ከመስጊድ ከአቡሬ ላይ መስጊድ አልወጣም። አንቺ ወደ ሀገርሽ ተመለሺ እና አንቺም ወደ ቤተሰብሽ ተመለሺ እኔ ከመስጊድ አልወጣም ብዬ እንትን አልኩባት። በቃ የዛኔ ሰው የለኝም ምናምን ከዛ በኡስታዙ ምናምን ነገር አስጠየቀችኝና በቃ ተመለስ በለው አረጋጋው ምናምን እንደሆነ አላቅምና እኔ ዳዎችን በጣም እሰማለሁ አዳምጣለሁ ዱንያን እስከፈራት ድረስ ማለት ነው። መውጣት ከመስጊድ ስወጣ በጣም ደነግጣለሁ ፈራለሁ። በቃ የሆነ መሞት ይመስለኛል። ከቅጥር ግቢ ስወጣ ካቡሬ ላይ ስገባ ሰኪና በቃ ሰላም ነው። ከዛ መጣ ምናምን እንደዚህ ብሎ ጠየቀኝ ሲያወራኝ ከዚህ በኋላ ብታወራኝ አየሁኝ ዛፍ አልኩት። አዎ እዚህ ዛፍ ላይ ምን ተለጠ ታንቄ ነው የምታገኘኝ ምናምን ነገር አልኩት። ኡስታዙም ማለት ነው ምንም እንዳትለኝ ምናምን ነገር አልኩት። ወጣ መጥቶም ነበራለሽ ነው። ከዛ በኋላ እኔ እንድንሄድ ነበር ወደ አዲስ አበባ የፈለኩት እንዲወጣ። ምግብ አይበላም እኔም አልበላም። በቃ ምንም በቃ እዛ ዳቦ እንትን የሆነ ሳለ እሱ ጋጋሪ እኔ ደግሞ ሻጩኝ ዳቦ ቤት ገብተን ነበር። ጋጋሪነት ተቀጠርኩ ማለት ነው። ጋጋሪነት ዳቦ ጋጋሪነት ተቀጠርኩኝ። ከዛ እንደዛ ሁለት ዳቦ ምናምን ይሰጡ ነበር ለቁርስ ማን ዳቦ ሻይ ምናምን ይዛለውና ከመስጊድ ስለማይወጣ ይዤለት ሄድኩኝ እና በቀን ደግሞ 70 ብር ይሰጥ ነበር። ዳቦና ጁሱን ይዤለት ሄድኩኝ። በቃ አልወጣም ማለት እሱ እንዲሄድ ነው የፈለገው። እዚህ አመቻችቼ እጠራሻለሁ ሂጂ ሳስበው ደግሞ ያለበት አህዋል በጣም ያስፈራ ነበር። ለመሄድ አይሆንም። እኔ እዛ ጋር ታመንኩኝ በሰዓቱ። በቃ ያን ጁስና ተሰጥቼው በቃ ለመንኩት አልቅሼ ለመንኩት እንድንሄድ ማለት ነው። እና እሱ በቃ አንቺ ሂጂ ብቻ የሚለኝ ነበር። ከመስጊድ ሲወጣ በቃ ሰውነቱ አልቆ ምግብ አይበላም ነበርና በቃ ማላቆስ ሆነብኝ። በቃ ፊቱ ብቻ በቃ የፊቱ አጥንት ወጥቶ ምናምን በጣም ቀስቶ እንደ በቃ ያ ጊዜ ለኔ በጣም ከባድ ጊዜ ነበር። ለምን ሂጂ ያለኝ ነው ጥሎ መሄድ ደግሞ አይታሰብም። በሰዓቱ ጥሎ መሄድ አይታሰብም እና ታመንኩኝ። ታመሜ ነበር እና እንደታመምኩኝ ከነገርኩት በኋላ ሳላቀው ርግዝና ተፈጥሮ ነበር ሳላቀው እና ምግብ አንበላ ምንም ምቹት የለም እና አይቼ ቼክ አድርጌ ነገርኩት። በጣም ደስ አለን። ከዛ በማግስቱ በራሱ ጊዜ ወረደ እና ታመምኩ። እንሂድም ብዬ ለመንኩት። በዛ ላይ እሱ ሰውነት ማለቅ እኔ ሐሳብ አለ በቃ ሊረዳኝ አልቻለም እና ከዛም በኋላ በቃ በጣም ለኔ ከበደኝ። ለሱም በቃ አልተመቸውም እዛ
ከዛ በቃ መመለስ እንዳለብን እንደምንም ማሳምኘው በቃ ከቤተሰብ ያለውም ብር ማምላኩልን እኛም ጋር የቀረ ብር ነበረ ምናምን በግድ ወደ አዲስ አበባ ተመለስ። አልተመቸውም እና እዛ በጣም ከባድ ነበር። አልወጣም እንድትል የሚያደርግህ ነገር ምን ነበረ? በዚህ ልክ ቤትህን ጥለህ ያው ሪዝቅ መፈለግ ደግሞ አለ አይደል? ወጣ ብሎ መስራት እሱን ሁሉ ከስቦችን ምናምን ሞክሬያለሁ። ከዛ በኋላ ከስቦችን ልብስም እያዞርኩም መሸጥ ጀመርኩኝ። ከዛ በኋላ ትንሽ ነቃ መጀመሪያ አካባቢ ያው ፈተና ነውና የምታያቸው ሰዎች ምላሻቸው ደስ አይልም። ሰውም ደግሞ እዛ ድሬዳዋ ላይ ሰላም አለይኩም ስለው ራሱ አይመልስልኝ። ንቅሳት ስላለ አይመልሱልኝ። ሰላም አለይኩም ስላቸው ያም ልቤን ይሰብረዋል ምናምን ነገር ነው። ወአለይኩም ሰላም ነው ትልቅ ነገር ነበር። በቃ በጣም ትልቅ ነበር። በቃ ሙስሊም ይሁን አይል በቃ የሞላልኝ አይል እስልምና ይሰማኛል ወአለይኩም ሰላም ሰው ካለኝና ደግሞ ልብስ መሸጥ ጀመርኩኝ። ያላግጡብኛል እዛው ስለሚሸጥ ድሬዳዋ ሸዋ አካባቢ ከዛው ያወጣው ነው ሞክሬ የነበረው። ከዛ በኋላም ለአብያጆም ገባው። ዳቦ ጋጋሪነትም ገብቼ ዳቦ ጋጋሪ እየጋገርኩ ተባረርኩኝ። በምን ተባረርኩኝ? ዳዋ በማድረጌ ነገሮች ጥበብ ሲሉብኝ በቃ ወይ ብቻ ፈተና እንደሆነ ስላውቅ ያ ረቢ በቃ እኔ መጨረሻ ፊትና አድርግልኝ በቃ ብቻ እኔ ከዚህ መስጊድ አልወጣም እሷም ትሄድ አንተ እንዳደረክ አድርገኝ ብዬ በቃ እዛው በተኛ ሙከለም የሆነች ጥግ ኮሪደር ስል በቃ መስጊዱ ጥግ ስር ከሆነ አይነ በሲር ጋር ብሬ ተኞኝ። በቃ ያኔ ለመጨረሻ ጊዜ ልትሰልም ልትወስን ስትል ወደ መጀመሪያ እምነት ቤት ተመልሰህ ሄደህ ነበር። ይሄ እውነት እኔ ልሰልም ነው ግን ይሄኛው ከሆነ ትክክለኛው መንገድ ደግሞ ከሆነ አንተ መልሰኝ ብለህ ነበር ሄደህ የነበረው። ምናልባት ወደ ኋላ እንድትመለስና ይሄ ንግግር እንድታስብ አላደረገህም? ምክንያቱም ከሰለምከ በኋላ የምታያቸው ነገሮች ሁሉ ፈተና ሲሆኑብህ ምናልባት ሊመልሰኝ ፈልጎ ይሆናል። ትናንትና ዱዓ አድርጌ ነበር ደግሞ ጸልዬ ነበርና የዛ ጸሎቴ ምላሽ ሊሆን ይችላል። ሊመልሰኝ ስለፈለገ ነው ሁሉ ፈተና የሚያደርስብኝ ትክክለኛ መንገድ ላይ ስላልሆንኩኝ ነው የሚል ድምጾች ከውስጥ አይወጡም ነበር? እንደዚህ አይነት ጥያቄዎች አልሐምዱሊላህ ረብል ዓለሚን ምንድነው ራሴን እያሸነፍኩት የነበረው ፊትና ነው። እንኳን እዚህ እስልምና ላይ ገብቼ እዛም በባዶ ሜዳ ስፈተን ነበር ብዬ አስባለሁ። ስለዚህ ይሄ ቀጥተኛ መንገድ ስለሆነ ነው ይሄ ፈተና። ለምን እየሰማሁ ነው ይሻሉ ዳዋዎችን በጣም ረዱኝ። ከፈተና በኋላ ምቾት እንዳለ አላህ የሚወደውን ባሪያው እንደሚፈትነው እስልምና ላይ ደግሞ ስትገቢ ፈተና ግድ እንደሆነ ምናምን ስላመንኩኝ በቃ እኔና ጌታዬ ነን ነው እኔ ጋር ያለው እንትን አላህን አሁን ፈጣሪን አግኝቻለሁ ነው። እሱ ደግሞ ቴስት እያደረገ እየሞከረኝ እንደሆነ ተረድቻለሁ። ገብሻል? ስለዚህ እጅግር መስጠት እንዳለብኝ ገብቶኛል። የሆነ ሊያጸዳኝ የፈለገች ኩራት ነበረችብኝ። ሰውነቴ ልቅ ሲል እንደዛ ከኔ በላይ የለም ስለ ነበርኩልሽ ባንድ የታች አውርዶ ሲያሳየኝ አላህ በቃ ከሱ ውጭ ማንም እንደሌለ እርግጠኛው እሱ ሊያጠራኝ እንደፈለገ ኩራቴን ምንም መሬት ላይ ጥሎ እንደፈለገ ገባኝ። ያው ሲያሳውቅ ነው ሁሉ ነገር አለ ሲያሳውቅ ነውና በቃ አንተ እየፈተንከኝ ከሆነ ከሱ ጋር ነበረ ንግግሬ። በቃ ስነሳም ስቀመጥም ስበላም ስጠጣም መስገጃዬን ይዤ እሷ አጠገብ ማልተኛበት ጊዜ ነበር አይደል? መስገጃዬ ላይ በቃ ተኝቼ አድራለሁ ቁርአንን ይዤ አቀፍኩ። በቃ ምን ላይ ስተኝ ያልኩ እንደዛ ያልኩ እቺ ፈተና እስክታልፍ ጥርሴ መንከስ እንደነበረብኝ ገብቶኛል። ለምን ከዚህ በኋላ ወደ ተሻለ እንትን እንደሚያሸጋግረኝ ገብቶኛል። ምክንያቱም ፈጣሪ እንዳገኘው ልቤ ያምናል። ማስተንተን ከቻልሽ ከሱ ውጪ የሚፈተነኝ እንዳልነበረ ደግሞ ሸይጣን በቃ ምንም በቃ አልፋታ ብሎ ነበር። አውዝ ቢላ የዛኔ በቃ ይመጣል ከስር ስልሽ የውስጥ ሹክሹክታ ይባላል ለሚያወራሽ አንታውን በቃ አንታውን ትልቅ ዓሊም ለትልቅ እንትን ወደ ሃይማኖት ገባህ ማለት ነው ምናምን ነገር አይነት ኮስቱም አሁን የምትይ ነገር ቢያንሾካሹኪ ነገር ነበር። ግን ሆኖ በቃ ወዲያውኑ ሶስቱን ሱራ አፈስኩኝ ምናምን ነገር ቁላውስ ቢረቢል ናስ ቁላውስ ቢረቢል ፈለቁላ አላህ በቃ እሱ ደጋግሜ እቀራለሁ ምናምን ያረብ ነው በቃ ጧትም ማታም ቻ ዞሮ ከዛ ከጊዜያት በኋላ አላህ ብናወራው የሚያልቅ አይመስለንም። ፈድል አላህ አልሐምዱሊላህ። ምን ነው ባልሰለምኩ ያልክበት ጊዜ ነበር? እንደው አንድ አፍታንድ አንዴ የለም ጭራሽ ምን ነበር የሚያጸናህ ታዲያ በሰዓቱ? ቀልቤ ላይ የሚሰማኝ ደስታ እኔ ሰላም ሰኪና የሚባለው ነገር አለ።
የእስልምና ሰኪና አሁን ሰውየው ሄዶ የሚደርስበት እንትን አለ ከአላህ ጋር ስቀርቢ አሁን ወላሂ ነው የምልሽ ምንም እኔ አስደስተኝም የሆነ ስራ ሰርተሽ የሆነ ገንዘብ መስራት የሆነ ብር ምናምን አይደለም በቃ እኔ አሁን የሚያስደስተኝ በተሻለሽ አቅም ወደ ጌታሽ ለመቃረብ መሞከር ከዛ ወደሱ በመቃረብ በምታደርጊው ነገር የምትረጋጊው መረጋጋት እሺ ሀያትሽ ላይ የሚሰጥሽ ሰኪና ምንም በቃ ቁጥ እንትን የለውም እና ይሄ ሰኪናው ሰላሙ ከዛ ሀያት እንዲ በቀላል መውጣት መቻል መጠጥ በቃ መጠጥ ከሀያት ይወጣል ብዬ ማሰብ ይቻል ነበር እንደውም አንዴ የሆነ አጋጣሚ ተፈጥሮ ነበር ላስሞከርካት እንዴ ኖ አይ ማስሞከር አይደለም እሷ እዛ እየሰራች ጠብቀኝ አለችኝ ጠብቀኝ እዛ ከፀጉር ቤት እስክትወጣ እየጠበቅኳት ነበርና አጋጣሚ የገባሁትኝ የዛኔ ብዙም ሰላቱ ምናምን አልሰግድም ኖርማል ነኝ ገና ዲኑ ጋር እየገባሁ ነውና ለዚህ ቁጭ ብዬ ሬስቶራንት ነገር ነውና የሆነ ሰው የመጣ ፊት ለፊት ጃምቦ አዘዘ ተዛ ላይ ማለት ነው ከዛ በቃ ለኔ ማንዳን ጣሊ ምናምን ነገር አኩትኝ ከዛ አዘዝኩት ምናምን መጣ ቁጭ ብሎ መጣች ራናት ከዛ ምን ነበር ያለኝ ምን ያረከ ነው ስለው እና ስፕራይት እሱ ጃምቦ ይጣሊ ስፕራይት ለጠጣ ነው ይላልኝ እንደ እሱ ይጠጣልና በጣም እንደነገጥኩት በቃ እኔ ሰልሟልና ይሄ ነገር ተቶታል ብዬ ነው ማሰበው እና በጣም እንደነገጥኩት ሲጠጣ መግባት ያው የዛኔ ድሬዳዋ መግባታችን ነበር እንደዛ አካባቢ ነው ስራ እየገባ ከነገሮች መስኪናም ከማዘውተሬ በፊት ማለት ነው መስጊድ ሰላትም የለም ነበር የዛኔ ሰላቱንም አላቆም ነበር ሰላቲ ምናምን ሲጀምር መጠጥ حرام መሆኑን አላውቅም ሰውቀኝም አልነበረም እንዲሁ ግን በራስህ መተው ትፈልግ ነበር እፈልጋለሁ አልፈልገውም ነበር ብዙ ገዳማት ነው የደረስኩት እኮ በዛ ነው እኮ በቃ ያ ነገር ህይወት ከሀያቴ እንዲወጣ በዋናነት ግን ከዛ ህይወት ወደ ራስህ ወደ ምትፈልገው ህይወት ቀይር ያደረገ ነገር ምንድነው ሰላትና ዱዓ ነው በቃ ሰላት ከጊዜ ወደ ጊዜ በመሰግደው ሰላት ይሄ የወንጀል ማንገሽገሽ ወደሚለው ወንጀሉ ማሳብ አይደለም ወደ ማንገሽገሹ ገባኝ ሳስበው ገና እንትን ይለኛል ሌላ አይነት ነገር ውስጥ እንዴት ነው ኖሬበታለሁ እኮ አስቢ ነው ይሄ መጠጡን ምናምን ኖሬበታለሁ እና ጭራሽ በቃ የሆነ حرامነቱን ግልጽ አድርጌ አይምሮ እንዲቀበለው ያደረገ ሰላቴን እየጠበቅኩኝ አምስት ወቅት ሰላቴን በመሰግድበት ጊዜ ዚክሮችን በማበዛ ጊዜ በቃ ከነዛ ነገር ጀርባና ፊት ይሆነን ሄድን ከሀያቴ አላህ ይቁርጥ አድርጎ አወጣው ምትኩንስ ራሱን ሰጠኝ አልহামዱሊላህ ምናልባት ግን ባትሰልምና ህይወትህ በዛ ቀጥሎ ቢሆን ኖሮ ምን አይነት ሰው ልትሆን ትችል ነበር አስበው ታውቃለህ አላስበውም ማሰብም ይከብዳል አልፈልግም ማሰብ አልহামዱሊላህ በቃ እኔ ሙስሊም ነበርኩ ቀርሞም ሲያዘጋጀኝ ያጨለ ሙስሊም ነው እነዛ በህይወቴ ያለፉት እነዛ ከባባድ ጊዜያት ከልጅነት ከውቀት ምናልባት አላህ Subhanahu Wa Ta'ala ቀድሞን ጽፎልኛል ኢስላም ዲን እስላምን የፈጠረኝ እሱ ነው ያቀኛል ከፈቶት ጀምሮ ዛሬ ቆሜ እንዲሄድ ያደረገኝ አላህ ነው አላህ ደግሞ ያቃል አላህ ያቃል ምን አይነት መንገዶች ማለፍ እንዳለብኝ ጽፎልኛልና ያቺን ጽፍ የጻፈልኝን አልፌ መምጣቴና ዛሬ ዲን ላይ ቆሜ ጠንካራ እንደሆነ ያደረገኝ ያሳለፉት ህይወት መንገዴ ነው እንጂ ቀድሞ ነኝ ሙስሊም ነኝ ዛሬ ግን እነዛ ያሳለፉት መንገዴ ምን አይነት ቆሻሻ ምን አይነት ወራዳ ነገር እንደሆነ የሰው ልጅ የሚሸከመው ከባድ ነገር እንደሆነ ወንጀል የሚያሸክመው ነገር የወንጀል መዘዙ ምን እንደሆነ አውቃለሁ ለዛ ያን ነገር ከአይምሮዬ ጠርጎ አውጥቶልኝ ኢስላም ለሸለመኝ ጌታ ጥራት ይገባል አልহামዱሊላህ ረብል ዓለሚን አልহামዱሊላህ ባትሰልም ግን ምን ይጎልህ ነበር ምን አገኘው ካልሰለምኩ እኔ ሲጀመር ሰውነት እኮ ነው እስልምና ህይወት ነው ለኔ በቃ እኔ ራሴን ያገኘውበት ነው የቆምኩበት ማንነቴን ያገኘውበት በቃ እኔ አልነበርኩም ማለት ነው ሌላ በቁሙ የሞተ አንድ ሰው ማለት ምክንያቱም አላህን ያላወቀች ነፍስ ወደ ጌታው ያልተቃረበች ከሙታን በምንም ልትለይ አትችልም ስለዚህ እስላምን ባላገኝ እኔ ሰው አልነበርኩም ሰውነቴን ያገኘሁት በእስላም ነው ማንነቴን ሰው እንደሆንኩኝ በሰዎች መከበር በሰዎች መወደድ ዛሬ ሰዎች ከመቀመጫ ተነስቶ ሰላም አለይኩም ብሎ ጂን
ሰላም የሚሉኝ ትናንትና የሰው ልጅ እኔን አጠገቡ ለማድረግ የሚጸይፍና የሚከብደው ሰው የነበረው ዛሬ አላህ እኔን አወሰልፍ አድርጎ ምናልባት አንዳንዴ ያስባለሁ አላህ እኔን እዚህ ጋር ቆሞኝ ምናልባት የሆነ ሰው ተችቶኝ ያ ሰው እዛ ቦታ ተገኝቶኝ ብዬ ፈራለሁ። ምክንያቱም እኔ ዱርዬ እያለሁኝ የተቸኝ ሰው ሊኖር ይችላል። ሂዳያ ባላህ እጅ ነው። ምናልባት በአንዱ ቅያሬ አድርጎኝም ብዬ አስባለሁ። አንዳንዴ በህይወቴ የሆነ በዛ ነገር ያነወረኝ ወይም እነዚህ መቼም የማይጠሩ እነዚህ ጀሃነም ሰዎች ነው የሚባሉ አይደል? ዱርዬ ሲታይ ወይም ነገር የማይጠራ ምናልባት አላህ እኮ አንቺን ካወር ሰልፍ አንስቶ እዛ ቦታ አድርጎሽ ያን ደግሞ ዱርዬ ተራ ሰው ነው የምትሆን በደግ አድርጎ አላህ ሂዳያ ሰጥቶት ማንም የማይገምተውና እጁን ሰላም ለማለት የሚጓጓለ ሰው አላህ ሊያደርገው ይችላል። ዛሬ ሰዎች ሰላም ይሉኛል በደስታ እየሳቁ በፈገግታ በጣም ነው ወድማ ከብዱኛል። ትላንትና እኔ ማን ነበርኩ? ሰው እኔን ሲያይ የሚፈራ የሚሸሽ ኪሱን ለመጠበቅ እንትን የሚል ከሱ ልጅ ጋር እንዳትውሉ የሚባል ልጅ ነበርኩ። ዛሬ አልሐምዱሊላህ ረብ ነው ጠፋ ወዳጄ እየተባለ የሚደወልልኝ አንድ ሙስሊም ወንድ አድርጎኛል። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። በትላንትናውና በዛሬው ዑመር መካከል የተለየ ለውጥ ያየሽው ነገር ምንድነው? ዳንቺ በጣም የሚደንቅሽ ነገር መቼም እንደዚህ ሆኖ አላየውም ብለሽ ዛሬ አይተሽም ይደንቅሽ? ሁሌም ለሰላት ሲቆም እና ለመስጊድ ሲሮጥ በጣም የሚደንቀኝ ትላንትና ማቀው አቡሽ ይገርመኝ ፊቱ ራሱ ጠፍቶብኝ ያኛው አቡሽ ጠፍቶብኝ ወላሂ ለአላህ ሲሰግድና ዱዓ ሲያደርግ በጣም ነው የሚገርመኝ። በቃ አይሰግ ማለት በጣም ነው የሚጠላው ስለምን ማህተብ አልበጥስም እንደው የዚህ ቡና እየጠጣ ዳይም እንደዚህ ቢፈስ ይሻለኛል ብሎ ከምሳለም ብሎ ቡናውን ነው የደፋው እና ያን ያሳወስኩ እና ለሰላት ለአላህ ሲቆም በጣም የሚደንቀኝ ወላሂ አላህ በቃ ለፈለገው ሂዳያን ይሰጣል። እናንተ መጀመሪያ በፍቅር ተያዛችሁ የጠፋችሁት የህይወት መንገድ አለ አይደል? እንደዛ አይነት መንገድ ውስጥ ያሉ እህቶችና ወንድሞች ይኖራሉ ብዬ አስባለሁ። ያው ህይወት አይደል የአንድ ሰው አይደለም የሚሆነው ተመሳሳይ የሚሆኑ ምን ሰማች ታሪኮች አሉና እንደው ቤተሰብን ገፍቶ ሌላ ሰው ጋር ሄዶ ትዳርን መመስረት ያውም ደግሞ ከሌላ እምነት ጋር ትዳርን ሊመሰረቱ የሚያስቡ ሰዎች ይኖራሉና እንደዚህ ያለ ህይወትን መመስረት የሚያስቡ ካሉ ካንቺ ህይወት ተሞክሮ ተነስተሽ ግን ብለሽ ታምኛለሽ? ልክ አይደለም። በጣም ከባድ ነው። ቤተሰብ ገፍቶ መሄድ በጣም ከባድ ነው። ለምን እኔ እንደሆነ ይመስለኛል ቤተሰብ ከወጣው በኋላ ነው እሱ ጋር ከገባ በኋላ የኔ ፈተና የጀመረው። ቤተሰብ ገፍቶ መውጣት ጥሩ አይደለም። ለምን እኔ እነሱን ገፍቼ ስለወጣው ነው እናቴንም እህቴንም ለህመም በቃ እንዲያዝኑብኝ ስላደረኩኝ ወጥቼም አልቀናኝም። እነሱን አስለቅሽ ያሳዝኝ በመውጣቴ አላህ እየፈተነ መሆኑን እዛ የተረዳሁት። በቃ ሙስሊምና ክርስቲያን ሆኖ መኖር በጣም ከባድ ነው። አላህን ትረሻዋለሽ። ለዛ ሰው ደስታ ብለሽ ብዙ ነገር ታረጋለሽ። አላህን ታምጪዋለሽ። ለምን እኔ አላህን እፈራዋለሁ ግን ለሱ ደስታ ብዬ ደግሞ በጣም ብዙ ነገር እገባለሁ እና ግን አላህን ስለፈራ ዛሬ አልሐምዱሊላህ አላህን የዛ ነገር አልከተተኝም። እሱን አላህ ወደ ሂዳ መርቶልኛል። ግን ለዛ ሰው ብለሽ በጣም ወንጀል በተዳፈርሽ ቁጥር አላህ ወደዛ ወንጀል ነው በቃ አይደለ እንትን የሚለው እና ቤተሰብ ገፍተሽ ከወጣሽ ፈተና ነው። ምንም በቃ ስኬት የለውም። አባቴ ማለት ወንድ ልጅ አያለቅስም አይደል? የወንድሜና የአባቴ ቀልብ እናት አልቅሳ ምን ትልሻለች እና እነሱ በቃ አሁን ድረስ አፉ በደንብ ማስበል ፈልጋለሁ። ለምን በጣም ከባድ ነው። በቃ ገብቼም አልተሳካልኝም ነበር ህይወት እና በቃ እነሱ ቀልብ በጣም ብዙ ድሬዳዋም ሆነ አዲስ አበባ በጣም ተፈትኜ ነበር። ግን አላህ ደግሞ በቃ ወደ ተውበት በቃ እሱ መለሰልኝና እኔ ደግሞ ወደሱ እንድመለስ አደረገኝ። አልሐምዱሊላህ ዛሬ ላይ እንደዚህ እንድሰጠር አደረገኝ። ትላንትና ለሱ ብዬ በጣም ብዙ ነገር ተገብቼ ነበር። ከመጀመሪያ ጀምሮ ያሳደገሽም የተሰጥተሽ ማለት ነው እና ያ ህይወት በጣም በቃ ወላሂ አላህ ራሱ እንጂ ያ ህይወት በጣም መጥፎ ህይወት ነው። በዛ ኋላችን ብንሞት አላህ ዘንድ እና ቤተሰብ አስከፍቶ መውጣቱ ምንም እና እናትና አባቶች በዚህ አጋጣሚ እና አፉ እንዲሉኝ እና አላህ ራሱ አፉ እንዲለኝ ይፈልጋል። ይሄ ህይወት በጣም በቃ ሙስሊምና ካፊር ሆኖ መኖር አይሆንም ጭራሽ። ቢወሩ ማያልቁ ብዙ ህይወት መንገዶች አሉ አይደል? በጣም ብዙ
አሁን ከቤተሰብ ጋር እንዴት ናችሁ? አሁን አልሐምዱሊላህ ከሰለመ በኋላ በጣም ደስተኛ ናቸው። ይገርማቸዋል። እሱ መስለን ይገርማቸዋል። እሱ መስለን እኔም ደግሞ ወልጄ ምናምን የቤቱ ሶስተኛ ልጅ ነኝ። ወልጄ ምናምን የሁለት ልጆች እናት ሆኜ በጣም የሚገርማት ማዘር እና የሱ መስለን በቃ በጣም ከምንም በላይ እስልምናው ነበር የሚፈልጉት እና በጣም ደስተኛ ናቸው። አልሐምዱሊላህ። አማቾችን እንጠይቃለህ እየሄድክ? በደንብ ሁሌ የሚሄዱ ቤተሰቦች ማለት ናቸው። በጣም ወዳቸው ማከብራቸው ቤተሰቦች ናቸው። ለእኔ ትልቅ ቦታ አላቸው። በጣም ባጣሁበትም በተቸገርኩበትም ከፍ ዝቅ ባልኩበትም ጊዜ አብረው የነበሩ ከይር ጀዛቸውን አላህ ይክፈለው። አብሶ እናቷ እንደ ጓደኛም እንደምንም ከድሬዳዋ እንደመለስ አብሽር እያሉ ከስር ከስር በዲንም እንድጠነክር ብዙም ስለ ዱንያ እንዳልጨነቅ አላህ ባለው ጊዜ እንደሚመጣ እየመከሩኝ ዋናው ሂዳው ማግኘቱ እንደሆነ እስልምናን ከያዝኩ ምንም እንትን እንደማይል እኔ ስመለስ ከዛ መመለስ በመገባበትን ቤተሰብ አልነበረም እናቴ ጋር እንዳልል ዞሮ ከባድ ነበር የሚሆነው። ከእስልምና እንጀሽ እዛ መግባቱ ከባድ ነው የሚሆነውና እነሱ ቤተሰብ ጋር ነበር ያረፍነው። በጣም ተጎድቼ ነበር። ሰውነት ያልቋል። ምንም ባዶ እጄን ቀርቻለሁ ምናምን ስራም ቢባል ስራ ምንም የለም። ከዱርዬነት አያት ቀጥታ ወጥተሽ እንትን ማለት ከባድ ነበር። ቢያንስ አንድ ወር እነሱ ጋር ተቀምጠን አላህ ባሻ ጊዜ ከነሱ ወጥተናል። ግን እዛች በቆየሁበት ጊዜ ማንም እናት በቃ እናት ለልጇ የምታረገው ነው ያረጉ ለኔ ኸይር ጀዛቸውን አላህ በጀነተ ፊርደውስ አላህ ይተካላቸው። እናትየውም አባትየውም በቃ ሲገቡ ሲወጡ የአንድ ቀን በሀያት የጠቆረ ፊት እንኳን አይቼ አላውቅም። እነሱ ሌላ ነገር በልተው እንደወጡ ለኔ የተሻለ ነገር እያሉ እናትየዋ በጣም ከባድ ነገር አብረውኝ ያሳልፋሉ። ወንድሟም እንደዛው አላህ ብቻ ቤተሰቦቿ ለኔ ከቤተሰብም በላይ ከወንድሞቿ ወንድሜ እህቶቼ ሆነው ከፉ ደግ አብረን አሳልፈናል። ኢንሻአላህ ደግሞ የተሻለ ጊዜ አብረን እናሳልፋለን ካላህ ከቢያስ አላህ ያሳካው። ጀዛከላ። በዚህ አጋጣሚ ማዬ በጣም ነው የምወድሽ ማከብርሽ። ጋሼም እንደዛው ኸይር ጀዛችሁን አላህ በጀነት ይክፈላችሁ ማለት እወዳለሁ። ቢነገሩ ማልቁ ብዙ የተነሩ ህይወቶች አሉ። በእናንተ ውስጥ ደግሞ ያለፉ ከፍታም ዝቅታዎችም ብዙ አሉና ሁሉም ግን ቢወራ ሆድ ባዶ ይቀራል ይባላልና የነበረን ቆይታ ይሄን ይመስል ነበር። እንግዲህ ሰውናችሁ ሁለታችሁን እጅግ አድርጌ አመሰግናለሁ። እንደዚህ ባለ ህይወት መንገዳችሁ ላይ ተመላልሰን ደግሞ ይሄን እናንተን የህይወት መንገድ ሌሎች እንድናሻግር ስላደረጋችሁኝ እጅግ አድርጌ አመሰግናለሁ። 0948992121 ላይ ሐሳቦቻችሁን የላካችሁልን እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።